አንድን ህዝብ ከባርነት ማውጣት አንድ ነገር ነው። ያንን ህዝብ በጦርነት አቋርጦ ወደ ተስፋይቱ ምድር ማስገባት ደግሞ ሌላ ታላቅ ጀግንነት ነው። በጩኸት ብቻ ግዙፍ የከተማ ግንብን ያፈረሰ 31 ኃያላን ነገስታትን ድል የነሳ አልፎ ተርፎ ተፈጥሮን አዟት ፀሐይና ጨረቃን በሰማይ ላይ ያቆመ መሪ። አዎ ዛሬ የምናነሳው የሙሴን ተተኪ የእስራኤልን ታላቅ የጦር ጀግና የእግዚአብሔር ባለሟል የነዌን ልጅ የኢያሱን ታሪክ ነው። ክርስቶስ ትንሣኤ ሙታን በአብይ ኃይሎ ስልጣን አሳሮ ለሰይጣን አጋዞ ለአዳም ሰላም ምዜሰ ኮነ ፍሳው ሰላም። ሰላም የተወደዳችሁ የቻናላችን ቤተሰቦች፣ በዛሬው ልዩ የመጽሐፍ ቅዱስ ታሪካችን ከጋለሞይቱ ረዓብ ታሪክ አንስቶ እስከ ፈረሰው የኢያሪኮ ግንብ፣ ከተሸነፉት 31 ነገስታት እስከ ተከፋፈለው የተስፋይቱ ምድር ድረስ የያዙትን የኢያሱን ሙሉ የህይወት ጉዞ በዝርዝር እንመለከታለን። ቪዲዮውን ላይክ በማድረግና ሰብስክራይብ በማድረግ ይህን አስደናቂ ታሪክ አብረን እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዛሬው ባለ ታሪካችን የኢያሱ ታሪክ የሚጀምረው በመጽሐፈ ኢያሱ ሳይሆን ገና እስራኤላውያንን ከግብጽ ወጥተው በምድረ በዳ እየተጓዙ በነበረበት ጊዜ ነው። ገና በዘጸአት ምዕራፍ 17 ላይ አማሌቃውያን በእስራኤል ላይ ጦርነትን ሲከፍቱ ሙሴ ኢያሱን ጠርቶ ሰራዊት መርጦ እንዲዋጋ አዘዘው። ኢያሱም በጦር ሜዳ አስደናቂ ጀግንነትን በማሳየት ጠላትን ድል አደረገ። ነገር ግን ኢያሱ ጎበዝ ወታደር ብቻ አልነበረም፣ እጅግ ታማኝ አገልጋይም ጭምር ነበር። ሙሴ ከእግዚአብሔር ጋር ለመነጋገር ወደ ሲና ተራራ ሲወጣ ኢያሱ አብሮት ነበር። ከ40 ቀን በኋላ ሲመለሱ ህዝቡ የወርቅ ጥጃ ሰርቶ ሲያመልክ፣ ኢያሱ ግን ከሙሴ ጋር ስለነበር በዚህ ታላቅ ኃጢአት አልተካፈለም። ሙሴ በመገናኛው ድንኳን ውስጥ ሆኖ ከእግዚአብሔር ጋር ሲነጋገር ኢያሱ ከድንኳኑ ደጃፍ አይለይም ነበር። በኋላም ተስፋይቱ ምድር እንዲሰልሉ ከተላኩት 12ቱ ሰዎች መካከል እርሱ አንዱ ነበር። 10ሩ ሰላዮች አንችልም፣ ከተሞቻቸው የጠነከሩ ናቸው ብለው ህዝቡን በፍርሃት ሲያርዱት፣ ኢያሱና ካሌብ ግን ልብሳቸውን ቀደው እግዚአብሔር ከኛ ጋር ነው፣ ምድሪቱን በእርግጥ እንወርሳለን በማለት የጽናት ድምፅ ሆኑ። ጊዜው አለፈ። ታላቁ መሪ ሙሴ የመሞቻው ሰዓት ደረሰ። እግዚአብሔርም በእርሱ ምትክ እስራኤልን የሚመራ መንፈስ ቅዱስ ያደረበትን ሰው ኢያሱን መረጠ። ባሪያዬ ሙሴ ሞቷል የሚል የእግዚአብሔር ድምፅ ወደ ኢያሱ መጣ። እንግዲህ አሁን አንተና ይህ ህዝብ ሁሉ ተነሱ፣ ዮርዳኖስን ተሻገሩ። እግዚአብሔር ለኢያሱ ታላቅ ቃል ኪዳን ገባለት። በህይወት የምትኖርበት ዘመን ሁሉ ማንም አይቋቋምህም። ከሙሴ ጋር እንደነበርኩ ካንተም ጋር እሆናለሁ፣ አልጥልህም፣ አልተውህም። ብቻ ጽና፣ በርታ። ይህ የሕግ መጽሐፍ ከአፍህ አይለይህ። ኢያሱም ይህን መለኮታዊ ትእዛዝ እንደተቀበለ የህዝቡን አለቆች ጠርቶ ጉዞ እንዲዘጋጁ አዘዘ። ዮርዳኖስን ከመሻገራቸው በፊት ግን 2 ሰላዮችን ወደ ኢያሪኮ ከተማ በድብቅ ላከ። በኢያሱ ውስጥ እነዚህ ሰላዮች ረዓብ ከተባለች ሴት ቤት ገቡ። የከተማይቱ ንጉሥ ሰላዮች መግባታቸውን ሰምቶ ወታደሮችን ቢልክም ረዓብ ግን በእግዚአብሔር አሰራር አምና ሰላዮቹን ጣራዋ ላይ በተልባ እግር ውስጥ ሸሸገቻቸው። ለሰላዮቹ እግዚአብሔር ይህችን ምድር እንደሰጣችሁ አውቃለሁ። የከተማይቱ ህዝብ እናንተን ከመፍራት የተነሳ ልቡ ቀልጧል አለቻቸው። በምትኩም ከተማዋ ስትጠፋ እርሷና ቤተሰቧ እንዲድኑ ቃል አስገባቻቸው። የመዳኗን ምልክት በመስኮቱ ላይ የምታንጠለጥለው ቀይ ፈትል ሆነ። ሰላዮቹ በሰላም ከተመለሱ በኋላ ታላቁ ጉዞ ተጀመረ። ካህናቱ የቃል ኪዳኑን ታቦት ተሸክመው ከፊት ቀደሙ። ወቅቱ የመከር ጊዜ ስለነበር የዮርዳኖስ ወንዝ ሞልቶ ይፈስ ነበር። ነገር ግን የካህናቱ እግር ውሃውን እንደነካ የማይታመን ተአምር ተፈጠረ። ከላይ የሚወርደው ውሃ እንደ ክምር ቆመ።
እስራኤላውያን በሙሉ በደረቅ ምድር ተሻገሩ። ለዚህም ታላቅ ተአምር መታሰቢያ ይሆን ዘንድ 12 ድንጋዮችን ከወንዙ ውስጥ አውጥተው በጌልጌላ ተከሉ። ሕዝቡ ዮርዳኖስን ከተሻገሩ በኋላ በጌልጌላ ሰፈሩ። በዚያም ያልተገረዙት ተገረዙ፣ ፋሲካን አከበሩ። ከሰማይ ይወርድ የነበረው መናም ቆመ። የምድሪቱን ፍሬ መብላት ጀመሩ። አንድ ቀን ኢያሱ ከኢያሪኮ አቅራቢያ ሳለ ቀና ሲል የተመዘዘ ሰይፍ የያዘ አንድ አስፈሪ ሰው ከፊቱ ቆሞ አየ። ኢያሱም በድፍረት ከኛ ወገን ነህ ወይስ ከጠላቶቻችን አለው። ሰውየውም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ነኝ ብሎ መለሰ። ኢያሱም በግንባሩ ተደፍቶ ሰገደ። በዚህ ጊዜ ኢያሪኮ በእስራኤል ፍርሃት የተነሳ በሮቿን ቆልፋ ድርቅ ብላ ተዘግታ ነበር። ማንም አይገባም፣ ማንም አይወጣም። እግዚአብሔር ግን እንግዳ የሆነ የጦርነት ስልት ለኢያሱ ነገረው። ሰራዊቱና ታቦቱ ከተማዋን በቀን አንድ ጊዜ ይዙሩ። ለ6 ቀናት ይህን አድርጉ። በሰባተኛው ቀን ግን 7 ጊዜ ዙሩ። ካህናቱም መለከቱን ይንፉ። መለከቱ ሲነፋ ሕዝቡ በታላቅ ድምፅ ይጩህ። ያኔ የከተማይቱ ግንብ ይፈርሳል አለው። ኢያሱና ሕዝቡ በትክክል ታዘዙ። ለ6 ቀናት በዝምታ ዞሩ። በሰባተኛው ቀን በሰባተኛው ዙር ላይ ኢያሱ ጩሁ፣ እግዚአብሔር ከተማዋን ሰጥቷችኋል ብሎ አዘዘ። መለከቱ ተነፋ። ሕዝቡ በአንድነት ጮኸ። ያ የማይደፈር ሰረገላ ይጋለብበታል የተባለው ግዙፍ የኢያሪኮ ቅጥር ከስሩ ተናደ። እስራኤላውያንም ገብተው ከተማዋን ያዙ። በእምነቷ መሰረት ያቺ ቀይ ፈትል በመስኮቷ ያንጠለጠለችው ረዓብና ቤተሰቧ ብቻ ከጥፋት ተረፉ። ከዚህ ታላቅ ድል በኋላ ቀጣይዋ ከተማ ጋይ ትባል ነበር። በጣም ትንሽ ከተማ ስለነበረች ኢያሱ 3000 ወታደሮችን ብቻ ላከ። ነገር ግን ያልተጠበቀ ነገር ተፈጠረ። የጋይ ሰዎች እስራኤላውያንን አሳደው መቷቸው። 36 የእስራኤል ሰዎች ሞቱ። ሰራዊቱም ሸሸ። ይህ ሽንፈት የሕዝቡን ልብ እንደ ውሃ አቀለጠው። ኢያሱ በታላቅ ሐዘን ልብሱን ቀደደ። በእግዚአብሔርም ፊት ተደፍቶ ጌታዬ ሆይ ለምን ይህንን ቢሰሙ ጠላቶቻችን አይከቡንም ወይ ብሎ ጮኸ። እግዚአብሔር ግን እንዲህ አለው፣ ተነስ፣ ለምን በግንባር ትደፋለህ? እስራኤል በድሏል። ከኢያሪኮ ከተማ እርም የሆነውን ለእግዚአብሔር የተለየውን ነገር ሰርቀዋል። በማግስቱም ሕዝቡ በየነገዳቸው ሲመረምሩ አካን የተባለው ሰው ተለየ። አካን ሲናዘዝ ከምርኮ መካከል ያማረ የባቢሎን ካባ 200 ብርና 50 ሰቀል የወርቅ ዘንግ አይቼ ጎመጀሁና ወሰድኩ፣ በድንኳኔም ውስጥ ቀበርኩት አለ። በእርሱ ኃጢአት ምክንያት አገር ተጎድታ ነበርና አካንና ቤተሰቡ በሙሉ በአኮር ሸለቆ በድንጋይ ተወግረው ሞቱ። እርሙ ከሰፈሩ ከጠፋ በኋላ እግዚአብሔር ኢያሱን አትፍራ አለው። በዚህ ጊዜ ኢያሱ ለጋይ ከተማ ልዩ የጦር ስልት ደፈጣ ነደፈ። ከፊል ሰራዊቱን ከከተማዋ ጀርባ አደፈጠ። ኢያሱና የቀረው ሰራዊት ከፊት ሲመጡ የጋይ ሰዎች ሊወጉ ወጡ። ኢያሱ የሸሸ መስሎ ወደ ኋላ ሲያፈገፍግ የጋይ ሰራዊት ከተማዋን ክፍት ትተው ተከታተሉት። ወዲያው ኢያሱ ጦሩን ወደ ከተማዋ ሲያነጣጥር ያደፈጡት ገብተው ከተማዋን በእሳት አጋዩአት። የጋይ ሰዎች ወደ ኋላ ሲመለከቱ ከተማቸው እየነደደች ነው። በዚህም በመሃል ተከበው ሙሉ በሙሉ ተደመሰሱ። የኢያሱና የእስራኤል ዝና በምድሪቱ ሁሉ ተሰማ። ይህን የሰሙ ነገስታት አንድ ላይ ሆነው ሊዋጉ ሲዘጋጁ፣ የገባዖን ሰዎች ግን ብልሃት ዘየዱ። ያረጀ ልብስ፣ የተቀደደ ጫማ፣ የሻገተ እንጀራና ያረጀ አቁማዳ ይዘው ወደ ኢያሱ መጡ። እኛ እጅግ ሩቅ አገር ነው የምንኖረው፣ የእግዚአብሔርን ሥራ ሰምተን ከእናንተ ጋር የሰላም ቃል ኪዳን ልንገባ መጣን አሉት። እስራኤላውያን በውጫዊ ገጽታቸው ተታለሉ። የነገሩን እውነትነት እግዚአብሔርን ሳይጠይቁ ቃል ኪዳን ገቡላቸው።
ከ3 ቀን በኋላ ግን ሰዎቹ የቅርብ ጎረቤቶቻቸው መሆናቸውን አወቁ። ቃል ኪዳን ስለገቡላቸው ሊገድሏቸው አልቻሉም። ነገር ግን ለእግዚአብሔር ቤት እንጨት ቆራጭና ውሃ ቀጂ ያደረጓቸው። ነገር ግን ታላቁ ጦርነት ገና ከፊታቸው ነበር። የኢየሩሳሌም ንጉሥ አዶኒ ጸደቅ ገባኦን ከእስራኤላውያን ጋር ስምምነት ማድረጋቸውን ሲሰማ ሌሎች 4 ነገስታትን በድምሩ 5ቱ የአሞራውያንን ነገስታት አስተባብሮ በገባኦን ላይ ጦርነት ከፈተ። ገባኦናውያን ወደ ኢያሱ የድረሱልን ጥሪ ላኩ። ኢያሱም ሌሊቱን ሙሉ ሲገሰግስ አድሮ በነገስታቱ ላይ ድንገት ወረደባቸው። እግዚአብሔርም ታላቅ ሽብር ለቀቀባቸው። ጠላት ሲሸሽ ከሰማይ ታላላቅ የበረዶ ድንጋዮች ወረዱባቸው። በሰይፍ ካለቁት ይልቅ በበረዶ ያለቁት በዙ። ጦርነቱ እየጋለ ጠላትን ሙሉ በሙሉ ለማጥፋት ግን ቀኑ ሊመሽ ሆነ። በዚህ ጊዜ ኢያሱ በመላው እስራኤል ፊት ቆሞ ታላቅ የእምነት ቃል ተናገረ። ፀሐይ ሆይ በገባኦን ላይ ቁሚ፣ ጨረቃም ሆይ በኤሎን ሸለቆ ላይ ቀጥ በይ አላቸው። ተመልካቾቼ፣ የሰው ልጅ ቃል ተፈጥሮን አዘዘ። ፀሐይ ባለችበት ቆመች፣ ጨረቃም አልተንቀሳቀሰችም። ጠላቶቻቸውን እስኪጨርሱ ድረስ ሙሉ ቀን ፀሐይ አልጠለቀችም። 5ቱም ነገስታት በዋሻ ተደብቀው ተያዙ፣ ተገደሉ። እግዚአብሔር አምላክ የሰው ልጅን በእምነት የሆነ ቃል እንዴት እንደሚሰማ በገሃድ አሳወቀ። እግዚአብሔር አምላክ ለኢያሱ በገባለት ቃል መሰረት ፍጹም ይረዳው ነበረ። ኢያሱ በእግዚአብሔር ኃይል እየተመራ ከ30 በላይ ነገስታትን አሸነፈ። ምድሪቱም ከጦርነት አረፈች። በመቀጠልም የተስፋይቱን ምድር ለ12ቱ የእስራኤል ነገዶች በዕጣ አከፋፈለ። የእግዚአብሔር ተስፋ ከዘመናት በፊት ለአብርሃም የተነገረው ቃል በኢያሱ መሪነት ተፈጸመ። ዘመናት አለፉ። ኢያሱ አረጀ፣ ዕድሜውም ገፋ። የሞቱን ሰዓት መድረሱን ሲያውቅ የእስራኤልን አለቆች፣ ፈራጆችና ሕዝቡን በሙሉ ሰበሰበ። ያለፈውን ታሪካቸውን እግዚአብሔር እንዴት በኃይል ክንዱ እንዳዳናቸው ዘረዘረላቸው። ለእናንተ የተዋጋላችሁ እርሱ እግዚአብሔር ነው አላቸው። ከዚያም በመጽሐፍ ቅዱስ ውስጥ እጅግ ጎልቶ የሚታወቀውን ታሪካዊና ወሳኝ ምርጫ በፊታቸው አስቀመጠ። እንግዲህ እግዚአብሔርን ፍሩ፣ በፍጹም ታማኝነት አምልኩት። እርሱን ማምለክ ክፉ መስሎ ቢታያችሁ ግን እኔና ቤቴ ግን እግዚአብሔርን እናመልካለን። የምታመልኩትን ዛሬ ምረጡ አላቸው። ሕዝቡም በአንድ ቃል እኛም አምላካችንን እግዚአብሔርን እናመልካለን ብለው ቃል ኪዳን ገቡለት። ከዚያም ይህ ታላቅ የእግዚአብሔር አገልጋይ የኔዌ ልጅ ኢያሱ በተሰጠው ተልእኮ ታምኖ አገሩንና ሕዝቡን አቅንቶ በ110 ዓመቱ በሰላም አረፈ። ይህ ድንቅ የኢያሱ ታሪክ ዛሬም ለእኛ በርካታ የሕይወት ትምህርቶችን ይሰጠናል። የእግዚአብሔር ቃል አይወድቅም። ለሙሴ የተገባው የተስፋይቱ ምድር ቃል ምንም ያህል ጊዜ ቢወስድም በኢያሱ ዘመን ተፈጽሟል። ቅድስናና ታዛዥነትንም ያስተምረናል። የአካን ኃጢአት በእስራኤል ላይ ሽንፈትን እንዳመጣ ሁሉ እኛም የድል ሕይወትን ከፈለግን ለእግዚአብሔር በመታዘዝ እርም የሆነውን ነገር ከሕይወታችን ከመካከላችን እያስወገድን ከእግዚአብሔር ጋር በቅድስናና በንጽህና በመታዘዝ በቤተ መቅደሱ መኖር ይኖርብናል። በመጨረሻም ኢያሱ ሕዝቡን ሰብስቦ በመጨረሻው ሰዓት እንዳለው ሁሉ እኛስ ማንን ልናመልክ ተነስተናል? በእርግጥ ጥያቄና መልስ የሌለበት ለሰው ልጅ የሕይወት ምርጫና ዓላማ የመጨረሻም ስኬቱ እግዚአብሔርና እግዚአብሔር ብቻ ነው። ስለሆነም ራሳችንን ለእግዚአብሔር እንደሚመች ሆነን እንኑር። በእርግጥ የሰው ድካሙ ብዙ ቢሆንም እርሱ እንዲያበረታን እየተማጸንን ጉዞውን ከእግዚአብሔር ጋር ወደ እግዚአብሔር ማድረግ ምንም አማራጭ ተለዋጭ የሌለው ትክክል መንገድ ነው። በነገር ሁሉ ሚረዳን ታማኝ፣ ታጋሽና እውነተኛ፣ መሐሪ፣ ይቅር ባይ የሆነ
አምላክ ፈጣሪ ደግሞ አባታችን እርሱ ብቻ ነው። እናም ይረዳናል። አዎ እኛ ሁላችንንም እንደ ፈቃዱ እርሱን ደስ የሚያሰኘውን ሕይወት እንድንኖር የቅዱሳን አምላክ ይርዳን። አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።